በገበያ ስንት ሰው ተጋብቷል እኮ፣ ስንት ሰው ትዳሩን መስርቷል እኮ። በገበያ ተጫጭቶ እኮ ስንት ልጅ ይወለዳል። ለቀረሹም በኋላ እንነጋገርበታለን። አስተማሪ ነው ጨጓራ በሽተኛ የሆነው። እነሱም በኋላ ውጤት ላይ ጨጓራ በሽተኛ ይሆናሉ። ጥቅሙ እኛ ራሱ ከእናንተ ጋር የተገናኘ ነው በሶሻል ሚዲያ አማካኝነት ነው። ይህ ትልቁ ጥቅሙ ነው። ሰላም ቤተሰቦቻችን እንደምን አላችሁ? እኛ እግዚአብሔር የተመሰገነ ይሁን ፍጹም ሰላም ነን። ዛሬ ደግሞ ከእስከዛሬው ለየት ባለ መንገድ የተለየ ኮንተንት ይዘን ወደ እናንተ መጥተናል። ከኛ ጋር ከሆናችሁ ብዙ ነገር ታተርፋላችሁ። እስካሁንም ከኛ ጋር ስላላችሁ እናመሰግናለን። ዛሬ ክርክር ልንከራከር ከእንግዳችን ጋር ተገናኝተናል። የክርክራችን ርዕስ ሶሻል ሚዲያ ይጠቅማል ወይስ ይጎዳል የሚል ይሆናል። ይጠቅማል ብላ የምትከራከረው እንግዳችን ናት። የማይጠቅመውን ይጠቅማል ብላ ማለት ነው። እኔ ደግሞ አይ ምን ጥቅም አለው ይጎዳል በሚል ክርክሬን ዱላ ቀረሽ በሚመስል ክርክር እናከናውናለን። ወደ እንግዳችን ወስዳችኋለሁ። እንግዳችን እስቲ ራስሽን አስተዋውቂ፣ የማይጠቅም ነገር ይዘሽ እንደመጣለች ለቤተሰቦቻችን አስተዋውቂያቸው እስቲ። እሺ እንግዲህ ስለጋበዙኝ አመሰግናለሁ። እሺ ሰላም ተመልካቾቻችን እንደምን አላችሁ? እኛ እግዚአብሔር ይመስገን ሰላም ነን። ዛሬ ደግሞ ያው የዝግጅታችን ዋና አቅራቢ እንደነገሯችሁ አዲስ ኮንተንት ይዘን መጥተናል። እሱ ምንድነው? ክርክር ነው። የክርክራችን ርዕስ እንግዲህ ሶሻል ሚዲያ ይጠቅማል ወይስ ይጎዳል በሚል ይሆናል። የኔ ድርሻ ይጠቅማል የሚል ነው። ያው ከብዙ በጥቂቱ ጥቅሞቹን አብራራለሁ። እንግዲህ የመጀመሪያው ጥቅሙ ምንድነው? የሶሻል ሚዲያ ጥቅም የመጀመሪያ ጥቅሙ እኛ ራሱ ከእናንተ ጋር የተገናኘ ነው በሶሻል ሚዲያ አማካኝነት ነው። ይህ ትልቁ ጥቅሙ ነው አይደለም? እኛ እዚህ ቁጭ ብለን የተለያዩ የዓለም ሀገራት ላይ ያሉ ሰዎች ጋር እንደዚህ በቅርበት እንገናኛለን ማለት ነው። ይህ ትልቁ ጥቅሙ ነው። ሁለት ደግሞ መረጃ ዓለም ላይ ምን እየተከናወነ እንዳለ በሰከንድ ፍጥነት ልናውቅ እንችላለን፣ ልንረዳ እንችላለን ማለት ነው። ሌላው ምንድነው? ሰው አሁን ከቤቱ ሲወጣ የአየር ሁኔታውን አይቶ ይወጣል። ሙቀት ነው፣ ቅዝቃዜ ነው፣ ዝናብ ይዘንባል። የሁሉ ከሶሻል ሚዲያ የምናገኘው ጥቅም ነው። ሌላው ምንድነው? ገበያ አሁን እንደ ድሮ አይደለም። ገበያ በፊት እንዴት ነው? ቀናትም ተጠብቆ ሊሆን ይችላል። ይሄን ያህል በዚህ ቀን ነው ገበያ የሚቆመው ይባላል። እንደውም ክፍለ ሀገር አይደል ተጠብቆም ሊሆን ይችላል እና የሚሄዱት አሁን ግን መሄድም ሳይጠበቅብን ቤታችን አዘን ይመጣልናል። ዋጋውን አውቀን እኛ ሳንንገላታ ቤታችን ድረስ ሊመጣልን ይችላል። እሱ ትልቁ ጥቅሙ ነው። ለጊዜው ይበቃዋል። እሺ እናመሰግናለን። የኤሊ ጉዞ ተጉዘው ለማብራራት ሞክረዋል። ጥንቸል ይቀጥላል ማብራሪያውን በፍጥነት በማስረዳት። እሺ የአየር ሁኔታን እንረዳለን ያልሽው አፄ ኃይለ ሥላሴ ምን አሉ ይባላል? የአየር ሁኔታውን ነግሯቸው፣ ሜትሮሎጂ ነግሯቸው ከዛ ትንሽ ሲንቀሳቀሱ ውሻቸው ናት ቀና ቀና ትላለች። የአየር ሁኔታውን ከነገረኝ ሜትሮሎጂ አንቺ ተሻልሽ የለም ነፃ ነው ብሏቸዋል እኮ። ግን የነገረቻቸው ማናች? አብሯቸው ያለችው ውሻቸው ናት ማለት ነው። ሶል ሜትሮሎጂ ነግሯት ይሆናል። ውሻና ሜትሮሎጂም ተግባቡ ወይ? ችግር አለ። ውሻ እኮ ቤታችን ያለችው ውሻ እኮ ናት። ሌላ ውሻ እኮ የላቸውም እሳቸው። እና እንደዛ አስረዱ። ገበያን ባልሽው እንዴ አንድ ሰው ብቻ እንዲደክም ማድረግ ምንድነው? እነሱም የተወሰነ ቦታ ገበያ ሲኖር እኮ ሮብ ገበያ፣ ሐሙስ ገበያ፣ ቅዳሜ ገበያ ካለ
አንቺም የተወሰነ ትሄጃለሽ፣ እነሱም የተወሰነ ይመጣሉ። መሀል ላይ ትገናኛለች። አሁን አንድ ሰው ተሸክሞ እንዲመጣ ማድረግ ማለት ነው ቤትሽ ተቀምጠሽ። ይሄ አንድ ለሰው አለማሰብ ነው። ከዛ በተጨማሪ ደግሞ ገበያ ስንሄድ በገበያ ስንት ሰው ተጋብቷል እኮ፣ ስንት ሰው ትዳሩን መስርቷል እኮ። በገበያ ተጫጭቶ እኮ ስንት ልጅ ይወለዳል። ገበያ እኮ ራሱ የአንድ መረጃ መለዋወጫ እኮ ነው፣ በአካል እያየሽ ማለት ነው። ይሄ ግን በእንትን የሚመጣ አንዱ ሌላ ይነግርሻል፣ አንዱ ሌላ ይነግርሻል። ኮንፊውዝ በቃ ግራ ተጋብተሽ ቁጭ የምትይበት ቢኖር እኮ ሶሻል ሚዲያ ነው የማትወስኝበት። በፊት አውጡኝ አውጡኝ ነው፣ ግለጡኝ ግለጡኝ፣ ኋላ ሸሽጉኝ። አሁን እኮ ምን ነው ሶሻል ሚዲያ ባልፈጠረብን የምንልበት ዘመን እኮ ራሱ ሶሻል ሚዲያ እኮ እንደዚህ እንክትክታችንን አውጥት እኮ ነው። በሬ ወለደ የሚባለው እዚህ ቦታ ጦርነት ተነሳ፣ እዚህ ቦታ ተዘረፈ፣ ምን ያልተፈጠረውን ሁሉ ማለት ነው። አንዳንድ የተፈጠረ እንደው ጥቂት ቢናገርም ያልተፈጠረውን በሬ ወለደ። እኛ እኮ ያኔ በትርክት ነው የምናውቀው በሬ ወለደ የሚለው። አሁን እኮ በሬ ወለደ የሚባለውን በአይናችን እያየን እንዴ! ተይ እንጂ ተይ እንጂ እንዴ! እያየሽው አይኔን ግንባር አድርገው ብለሽ ትከራከሪያለሽ እንዴ? አይኔ ነው ያየው እንዴ? እያየሽ ነገር በአይን ይገባል እኮ ነው የሚባለው። ገበያ ስትሄጂ በአይንሽ ታያለሽ። የምትፈልጊውን ዕቃ እንደምትገዢ ሁሉ የምትፈልጊውን ደግሞ በልብሽ አሳድረሽ ትመጫለሽ። አባቶቻችን እንደዛ አይደል ያሳለፉት? እናቶቻችን እንደዛ እኮ ነው ያሳለፉት እኮ። ጎራ በሉ ተባብለው ዘመድ አዝማዱ ተሳስሙ። አሁን እኮ ቤተሰቦቻችን እንኳን እኮ ለመሳሳም እኮ ጉንጫችን ተረሳቸው። ያኔ ስንገናኝ ተሳስመን ነው የምንለያየው። ግንባራችንን ይስሙናል፣ ጉንጫችንን ይስሙናል። አሁን ግን የለም። ተራራቃ። ሰዓት አልቋል። ሰዓት ይሁን ይሄን ያህል ይበቃሻል። እንደውም ፈጥኜ ነው ምን ስንቱን ዘረዝረዋለሁ። እሺ እንግዲህ የጥንቸሏን ጉዞ አይተነዋል። ጉዳት ብለው የዘረዘሩት ነገር ምንም አያሳምንም። አሁን ለምሳሌ ገበያ ነው ሰው ተጫጭቶ የተጋባው ያሉት ሰው የድሮ ባህል ነው። በቃ ድሮ አልፏል። አሁን እኮ ሶሻል ሚዲያ ላይ ተዋውቀው ተጋብተው ልጆች የወለዱ ሰዎች አሉ። ይሄ ዘመኑ ነው፣ ምንም ማድረግ አይቻልም። የሶሻል ሚዲያው ጥቅም ነው፣ ጉዳት የለውም። ሁለት ደግሞ አሁን ለምሳሌ ድሮ ሰው ሩቅ ሀገር ቤተሰቡ ከሄደ እንዴት ነው በ6 ወር በአመት እንደው ከዚያ በላይም ሊፈጅበት ይችላል የሚገናኝበት። ወይ በፖስታ ቤት ደብዳቤ ልከው አሊያም ደግሞ የቤት ስልክ እንደው ሩቅ ቦታ ሄዶ እሱንም የሚደውሉት ማለት ነው። በዛ ነበር የሚገናኙት። አሁን ግን በቀን 3ቴም 4ቴም እንዳነሰ ከተባለ በቀን አንዴም እየተገናኘ ነው ሰው በሶሻል ሚዲያ ማለት ነው። ይሄ የሶሻል ሚዲያ ጥቅም ነው እንግዲህ፣ ጉዳት አይደለም። ሌላው ምንድነው አንድ ሰው የገበያው ላይ አንድ ሰው ታለፋላችሁ ያለፋሉ ለተባለው ምንድነው ሰውየው እኮ በእንትን አይደለም የሚመጣው፣ በነፃ አይደለም የሚመጣው አይደል? ያውቀው አለ እነሱ ለራሱ የጉልበቱ የሚከፈለው አለ። ሁለት ደግሞ እሱ ባለ ንብረትም ላይሆን ይችላል። እሱ ለራሱ ምንድነው የስራ እድል ተፈጥሮለት ማለት ነው። ይሄ ለሱም ጥቅም ነው፣ ለገዢውም ለሻጩም ጥቅም ነው። የግድ በፀሐይ መበራት የለብንም አይደል? ቃለ መግዛት እና ይሄ የሶሻል ሚዲያ ጥቅም ነው። ይበቃዋታል። ይሄን ያህል ከተንገዳገዱ አሁን የተወሰነ አንድ ሁለት ነገር ለመጥቀስ ሞክረዋል። ግን 99% ወይም 90% እንዳላድርገው ይጨናነቃሉ እንደ እያዩ እንጂ እየተመለከቱ አስተውሉ እንጂ ማስተዋል ያስፈልጋል እኮ። ምን ነው ኤሊ ቀስ ብሎ መጓዝ አይደለም እኮ፣ ፈጠን ፈጠን ብሎ መመልከት ያስፈልጋል። እና እንደተናገሩት ምናልባት የተወሰነ ማግኘት ይቻላል። ግን ድምፅ እንኳን ማለት ነው እሱ ሰው ድምፅ እንኳን ሲሰጥ 50-50 ከሆነ አንድ እጅ ከበለጠ 51ዱ ይያዛል ማለት ነው። እሱ ዋናው እንደው ያስመራጩ ያወጣና ወደ አንዱ ይሆንና ይያዛል። እንደ 2% ገለጽኩ ተብሎ ይሄን ያህል ኩራት፣ ይሄን ያህል መጀነን ምን ይሉታል? በሶሻል ሚዲያ አይደለም እንዴ? ቆይ በመጀመሪያ ኢኮኖሚካልን ነው። ኢኮኖሚያችንን እኮ እየጎዳው እኮ ያለው ሶሻል ሚዲያ እኮ ነው። የዳታው ልጆቻችን ስልክ ካልገዛቸው ያሉት እኮ አሁን ነው። ትምህርታቸውን እንዳያጠኑ የአሁን ልጆች እኮ ትምህርት ቤት ተቀምጠው እኮ
ብላክ ቦርዱን ወይም ዋይት ቦርዱን ነጩን ሰሌዳ ከማየት ወይም ጥቁር ሰሌዳ ከማየት እኮ ስልካቸውን እያዩ እኮ ስንት አስተማሪ ነው ጨጓራ በሽተኛ የሆነው። እነሱም በኋላ ውጤት ላይ ጨጓራ በሽተኛ ይሆናሉ። በውጤት እንገናኛለን እንዳለው አስተማሪ እና አንደኛው ይሆናል። አሁን ያ ምን አልኩ እንኳን ሲባል እኮ በቃ ምን አልኩ ሲል እኮ የሚመልስ የለም እኮ። ምክንያቱም ወይን እዛ ያለው እሱ ወንድ አስተማሪ ከሆነ እዚህ ሶሻል ቲክቶክ ላይ የሚያየው ሴት ከሆነ እንደዚህ ነው ያልሽው ሊል ይችላል። ጾታውን የሚቀይረው ይችላል ማለት ነው። አይ ሶሻል ሚዲያ ጾታችንንም ቀይር ማሰብ እኮ ነው። ፈጣን ይሄ ጥንቸል መሆን እኮ ይሄ ነው። ፈጥነሽ እንድታስብ ያደርጋል። ፈጥነሽ እንድትራመድ እዚህ ቁጭ ብሎ እኮ ሰው ቡና ጠጡ ተብሎ ያኔ ቡና ሲጠጣ እኮ መጫወቻ፣ መነጋገሪያ፣ መግባቢያ እንደው ማማቱ እንደው ትንሽ እሱ ቢኖርም ያው ማማት ቢኖርም ለሚያሙስ ግን ተግባብተው የሚነጋገሩበት ስራ ውሎ መጥቶ ደክ አረፍ ብሎ እሺ አባቴ እዚህ ጋር አረፍ በል ተብሎ ቁጭ ብሎ የሚነጋገሩበት የቤታቸው የሚወያዩበት። አሁን ግን ቡናው ተፈልቶ ወይም ተጀምሮ እስኪያልቅ ድረስ ይሄው ቲክቶክ ይሄው የሆነ ፌስቡክ እንደው ስሙን እንኳን ስታየው እንደው ፌስቡክ እንደገና ቲክቶክ ደግሞ እንደ ዶሮ ተክ የሚያደርግ ነገር ቲክቶክ። ስለዚህ ወሬ ብቻ የበዛበት ተግባር የሌለበት እኮ ማለት አንቺ ወሬውን ነው እንደ ተግባር እንደው ቤተሰቦቻችንን ደውለን እናወራቸው ወሬ ቁም ነገር ተፈጥሮ ማናናቀማ አይችሉም። ተገኝተን እኮ ነው ያን የምናናግራቸው። ሀሳቦትን በግልጽ ይናገሩ እንጂ ማናናቅ አይቻልም። የማይሆን ነገር ታዲያ በፊቱ ነው የተናናቀውን እኔ ምን ላድርግ? ምንም ማድረግ አልችልም እኮ ነው እኮ እውነታውን ነው የምናገረው። እሺ ይቀጥል። አልቋል። ማንኛውም ምን ስንት እኮ አንድ ማአት እኮ ነው ስንቱን አስቀረሁት በዚህ በሰዓት ምክንያት። አሁን እዚህ እንደው ለእርሶ መልስ መስጠት ይሻለኛል። ጥቅሙን ዘርዝሬ ራሱ አልጨርሰው። ምን አሉ ትምህርት ቤት ሁሉም ስልኩ ላይ ነው፣ መሰማማት አቅቶታል አስተማሪና ተማሪ። እሱ እንደውም ጥቅሙ ነው የሚታየኝ፣ እኔ ጉዳቱ ምንም አይታየኝም። ለአስተማሪ አስቡም እርሶም ተጠቂኖት ማለት ነው። እንዴ መጀመሪያ አዳምጡኝ። እሺ አሁን በፊት በእኛ ዘመን እንዴት ነው ላይብረሪ ተገብቶ መጽሐፍ፣ እሱም ደግሞ ከተገኘ መጽሐፍ ፈልገን ከተገኘ እሱን አገላብጠን ረጅም ሰዓት ፈጅቶ ነው የምናነበው። አንድ ነገር ሪፈር ለማድረግ ከመጽሐፍ ነው ሁሉ ነገር የነበረው የዛኔ ማለት ነው። አሁን ግን ትንሽ ነገር ርዕሷን ብቻ ጠቅሶ በስልክ ወዲያው ሙሉ መረጃ ማግኘት ይቻላል። ይህ አንድ ጊዜውም እኛ አቅማችን ራሱ ሳይደክም በቶሎ መልስ ይሰጣል። እንደውም ጥቅሙ ነው የሚታይ አስተማሪ ጋር ባለው ማለት ነው። ሌላ ምንድን ነው ያልኩትን አስታውሰው ማለት ነው። ምን ነው ኤሊ ያስታውሱኝ። መረጃ ፌስቡክ እና ቲክቶክ ነው መረጃ እኮ ዳኝነት የሚሰጥ እኮ ባለቤት ያለበት ሰዓት እኮ ነው። እሺ ያው ችግር የለውም ማስረዳት። ፌስቡክ እና ቲክቶክ ከመጡ እንዴት ነው ቤተሰብ አልገናኝ ብሏል። ቡና ጠጡም ቀርቷል ብለዋል። እና ቡና እንግዲህ ምናልባት እንግዲህ ጉዳቱ አመዝኖ ይሆናል ቡና በራሱ የቀሩ እንጂ ማታም ሲገናኙ መጠጣት ይችላሉ። ምንም ችግር የለም። ሁለት ደግሞ ፌስቡክ ይሄ ቲክቶክ ምናምን ከመጣ በኋላ ሰው እዛ ላይ ሆኗል ካሉ እንደውም የስራ እድል ተመቻችቷል እኮ ለሰው። ብዙ ስራ አጥ የሆነ ሰው አሁን በዚህ ሰዓት እንደምናየው ብዙ ነው። ቤት ተደብቆ የነበረ ሰው፣ ልጆች የሚያሳድጉ ሰዎች ብዙ የስራ እድል ተፈጥሮላቸው ራሳቸውን በራሳቸው እያስተዳደሩ ያሉት ማለት ነው። እንደውም እሱ ትልቅ ጥቅም ነው ያለው እንጂ ጉዳት የለውም። ሌላ በሬ ወለደ ብሎ ነበር። በሬ ወለደ የመጣው ከዛ በኋላ ነው። እንደውም መረጃ እኮ ነው፣ መረጃ ነው ትክክለኛ። ውሸት የሚናገሩ እንዳሉ ሆኖ ግን ትክክለኛ መረጃ ለሚያቀርብ ሰው በፍጥነት መረጃ ይዳረሳል። አሁን እንደ በፊቱ ከሰው ሰው እያለ አይደለም። ረጅም ጊዜ ቆይቶ ነው መረጃ የሚደርስ የነበረው። አሁን ግን በሰከንድ መረጃ ማግኘት እንችላለን። ለምን ጥቅም ነው እንጂ ጉዳት የለውም። ጠቅለል አድርገን ስናየው እንግዲህ የሶሻል ሚዲያ እኔ ጥቅሙ ነው የሚታየኝ። ጥቅም ጉዳት አለው ብለን ካሰብን እንኳን ሶሻል ሚዲያን የፈጠርነው እኛ ነን፣ የሰራነው እኛ ነን።
እኛ ለሱ ተገዢ ከሆነን ወደ እርሱ ካመዘንን በቃ ሁሉ ነገራችንን ጊዜያችንን ሰጥተን እሱ ላይ ብቻ ከሆነ ያኔ ነው ለሱ ተገዢ ስንሆን ጉዳት የሚኖረው። እሱም ደግሞ እሱ ጎርቶን ሳይሆን ራሳችን አጠቃቀማችን አያያዛችን ነው እንጂ ሶሻል ሚዲያ ግዑዝ አካል ነው በራሱ ምንም እንትን የለውም። እኛን መጉዳትም አይችልም። ራሳችን በራሳችን ለመንጎዳው እንጂ ሶሻል ሚዲያ ብዙ ጥቅሙ ነው የሚታየው። በዛውን በዙስ ምን ነው በጣም ብዙ ሰዓት ተጓዝ እንድረስ እንጂ ወደ ዋናው ላይ እንድረስ። ተመልካቹ እንኳን እያየ እኮ ለተመልካቹም እንደው ማሰብ ቀስ ብላ ብትሄድም እኮ ኤሊም እኮ ትደርሳለች። እሱማ ትደርሳለች። እሱ ነው እኮ ዋናው። ኤሊም እኮ ትደርሳለች፣ ግን ጥንቸል ትቀድማለች። ስለዚህ አሁን በዚህ አንጻር ጉዳቱ ያመዝናል። እንደው ትንሽ ጥቅም ቢኖረው እንደማለት ነው እንግዲህ ኤሊና ጥንቸል ሲወዳደሩ የሚሆነው። እንደው ካነሱት አንጻር እንደው አንድ ሁለቱን ላንሳሉት። እንደው አንድ ሁለቱን ማለት ነው። እሱ እንደው በፊት ላይብረሪ ገብቶ መጽሐፍ ማግኘቱ ምናምን አሁን እኮ ስልኩ ሁሉን ነገር ያዘው። አሁን እኮ ትምህርት ቤት አይሰራበትም እንዴ ስልክ የሚገዛው? እኔ ይሄንን ስልክ ስገዛ በሬን ሸጬ አይደል እንዴ ገዛሁት? መጽሐፉን ተወዷል እኮ በሬ ተሸጦ የተገዛ ቤት እኮ ሸጠን መግዛት እኮ ነው የቀረን እኮ ለአንድ ስልክ ማለት ነው እንዴ። አንድ ሌባ ቢወስደው ወሰደው እኮ በቃ። ያን ቤት ምን ያደርጓል? ያን በሬ ምን ያደርጓል? ቢያንስ 1-2 ዓመት ያርስልኝ ነበር። ከዛ በኋላ ከፈለኩ በበለዋለሁ፣ ከፈለኩ ሸጠዋለሁ፣ ይቀይርበታል። ግን አሁን አንድ ሞጭላፌ ወይን እኔንም አጥፍቶ ይወስዷል፣ ወይን ደብድቦኝ ይወስዷል። ከስልኬም ሳልሆን ከሰውነቴም ሳልሆን ከስሬ መቅረት ሆነ። ስለዚህ መጽሐፍ ብንገዛ መጽሐፍ ገዝተን ልጆቻችን በዛው እየጻፉ እያመለከቱ እኛ ስንማር እያመለከትን ነው የምንማረው። እንደው በዚህ በመንፈሳዊ ስንማር ማለት ነው። አሁን ለማመልከት አይመች፣ ማየት መታየት ብቻ። እኔማ ራሴን አንዳንዴ እኮ ፊቴን ነው የማይበት እኮ መጽሐፉን ትቼ መጽሐፍ ትቶ ፊት ማየት በትምህርት ሰዓት እና እንደዛ ነው ያለው። ጉዳቱን ይመልከቱት፣ እናታችሁን ጉዳቱን ይመልከቱት እባክዎትን እያለ እንደው ጉዳቱን ተመልክተው ለጉዳቱ ብናመዝን ነው የሚሻለው። ስራ አጥ ጠፋውን ያሉት እንዴ በመጀመሪያ እንዴት ስራ አጥ ሆኑ? ትምህርታቸውን ያስተጓጎለው ማን ነው? በትምህርት ውጤታማ እንዳይሆኑ ተነገሩ እንዴ? ይሄን ያህል ፐርሰንት 3% አለፈ፣ 4%፣ 5% ግፋ ቢል 10% አለፈ። ያኔ በእኛ ጊዜ እኮ ፐርሰንት ራሱ አይታወቅም ነበር። በዚህ በውጤት ላይ አለፈ ፐርሰንት ሁላችንም ነበር የምንገባው እኮ መረጃ ስለማይደርስ ሁላችንም እናጠናለና አይታወቅም። ሁላችንም አጥንተን ነው የምናልፈው። አሁን እኮ በቃ እንደው ስልክ ይዤ እገባለሁ አትገባም ከዘበኛ ጋር ያለ ትግል። ምክንያቱም ለምንድን ነው አልተጠናማ፣ ስልኩ ላይ ነው ያለው። አይደለም እኮ የያዝነውን እንኳን እንድንረሳ ያደረገው እኮ ሶሻል ሚዲያ ነው። እኛውን የተማርነውን ዕውቀት ሁሌ በመጽሐፍ ቢሆን እናስታውሰው ነበር። አሁን እሱ ላይ የተያዘ ያም ይልካል በቃ እዛ አለ በሚል ትንሽ መረጃዎችን እንኳን እንድናጣ ያደረገ ነው። የማስታወስ ብቃታችንን ያጠፋው እኮ የሶሻል ሚዲያ ነው። በቃ እሱ ላይ ያገኘዋለሁ ይላል በቃ እንደ ደህና ነገር። አሁን ያ አንዱ ድሌት ቢሆን እዚህም ድሌት፣ ስልኩ ላይ የድሌት ጠርቅ። ስለዚህ አይምሯችንን እያጠበ ያለው ሶሻል ሚዲያ ነው። በዚህ ተግባብተን ብንቀጥል አይሻልም? እንደዚህ ብናደርግ አይሻልም? ተስማምተን ብንስማማ አይሻልም? አይ በዚህ ባለመስማማትም እኮ መስማማት አለ፣ ባለመግባባትም መግባባት አለ። አይ በቃ ቤተሰቦቻችንን እንዳናደክማቸው መሀል ላይ የሆነ ቦታ ላይ እንስማማ እንጂ ቀጥታ ወደ እርሱ ሀሳብ አልመጣም። ይሁን እንግዲህ ዋናው ማመኖት ነው። ዋናው መታመኑ ነው። ተከራካሪ የሚፈልገው ማሸነፉን ነው እንጂ ጥቅም ጉዳት የሚለው እንደ ክርክሩ ነው። አላመንኩም። አይ ወደ እርሱ አልመጣም። እንደው ከቻሉ እንደው ቢያንስ ጥቅም ነውና ጥቅሙን እንደ ጥቅም ይወሰዱልኝ ነገር ነው ብቻ ሾክ ያሉኝ ማለት ነው። እሱ ቤተሰቦቻችን ሳያውም እኮ ሾክ ብለውኛል። የተቆረጠ ቪዲዮ ያለ ነው የሚመስለው አሁን ሾክ ሲሉኝ። እና ይሁን ማንኛውም እሳቸው እንዳሉት
ክርክራችን እዚህ ላይ እናቁምና ወደ መፍትሄ ሀሳብ እንምጣ የሚለውን ስንመለከት እውነት ነው ሶሻል ሚዲያን እኛ ነን የፈጠርነው። እግዚአብሔር እኛን ፈጠረን። ሸክላ ይላል ሸክላ ሰሪውን እንደዚህ አድርገህ ስራኝ፣ እንደዚህ ላድርግ ወይም እንደዛ ላድርግ አይልም። ሸክላ ነውና ማለት ነው። ሰሪዋ ከፈለገች ጀበና ሰራዋለች፣ ከፈለገች ድስት እስከሰራዋለች፣ ከፈለገች እንስራ ሌላም ልትሰራው ትችላለች። ኧረ እባክሽን አልተመቸኝም እንደው ጀበና አድርጊኝ ድስት ትተሽ አይልም። ስለዚህ አሁን ሶሻል ሚዲያ ተፈጠረ። ቲክቶክም ራሱን የቻለ ፕላትፎርም ነው። ያ ከተፈጠረ በኋላ ፈጣሪውን እየገዛው ነው ያለው። አሁን ተመልሶ እየተኮሰበት ነው ማለት ነው። እና አሁን ያን አጠቃቀማችን ነው የሚወስነው ማለት ነው። እሱ አሁን እንዳልሽው እኮ በመጀመሪያ ገባሽ ላይ እኮ ይዘሽኛል እኮ እናንተን ያገኘነው እነዚህን የመሰሉ ቤተሰቦች ያገኘነው በዚህ በሶሻል ሚዲያ አማካይነት ነው ብለሻል። እውነት ነው። በሶሻል ሚዲያ ነው ያገኘናቸው እነዚህን የመሰሉ 200 ሰው እኮ ቀላል አይደለም። እንደው ገበያ ብንሄድ እኮ አንድ ሰው የምንገዛውን ጤፍ የምንገዛ ከሆነ ያችን የጤፏን ነው የምናገኘው። ሌላውም በአይን ከመቃኘት ውጪ እንደው እንደዚህ ተገናኝተን ከነሱ ጋር ማውራት አንችልም። ዓለምን እናገኛለን። ኢትዮጵያ ሆነን አሜሪካ እንድንሆን የሚያደርገን ከዛ በተጨማሪ ደግሞ ብዙ ትሩፋቶች እየተሰሩ ያሉት በዚሁ በሶሻል ሚዲያ ነው። እነዚህ እነ መቄዶንያ እየተጎበኙ ያሉት የተለያዩ አብያተ ክርስቲያናት በቃ በጎ አድራጎት የሚሰሩ ሁሉ እየተጎበኙ ያሉት በማን ነው? በሶሻል ሚዲያ አማካይነት ነው። ምክንያቱም እዚህ አሁን እኛ ባለንበት አካባቢ እንኳን እችን አካባቢ ብቻ ነው አንቺ ልታገኝ የምችው። ወጣ ስትይ ሱቆች ምናምን ነው የምታገኘው። አሁን ግን እዚህ ሆነሽ አሜሪካ ታገኛለሽ። ስለዚህ የአሜሪካው ሰው ወይም ባለሀብት ኢትዮጵያን ለመርዳት ቢፈልግ በሶሻል ሚዲያ ምክንያት ገብቶ መቄዶንያ ምን እየሰራ ነው ብሎ አይቶ መርዳት ይችላል ማለት ነው። ስለዚህ በቀላሉ ትምህርት ቤቶችንንም እንድናሳድግ ሊያደርግ ይችላል። ነገር ግን አጠቃቀማችን ግን ተበላሽ። ምን ሆነ? አሁን ፍየል ወዲህ ዝምዝም ወዲያ፣ ወይም ደግሞ ከፈረሱ ጋሪው ቀደመ ሆነና ነው አሁን ችግር የፈጠረው እንጂ አጠቃቀሙን ብንችለው በጣም ቀላል መንገድ ነበረ ማለት ነው። ሐሳባችንን በቀላል የምንገልጽበት ማለት ነው። የተጨቆነ ተጨቁኛለሁ ድረሱልኝ የሚልበት ሰዓት ዲኮ ያኔ እኮ ሳናውቅ እኮ ብዙ ሰው አልፎ ሞቶ ሊሆን ይችላል። አሁን ግን የሆነ ነገር ሲፈጠር ለሚመለከተው አካል በቀላሉ ራስን ሳታሳውቂ ማስተላለፍ ትችላለሽ። አንቺ ላይ ጉዳት ሳትደርሽ ግን እውነታውን ማጋለጥ ትችያለሽ ራስሽን ሰውረሽ እና በጣም በተለያየ መልኩ ሶሻል ሚዲያ ጥቅም አለው። ነገር ግን እኛ ጋር ሲመጣ ጉዳቱ እያመሰለ ከሚያገናኘን የሚያለያየን እየበዛ አጠቃቀማችን ማለት ነው። ስለዚህ መጥነን ብንጠቀመው፣ በአግባቡ ብንጠቀመው፣ የስራውን ለስራ ብንጠቀመው፣ የትምህርቱን ለትምህርት ብንጠቀመው ሶሻል ሚዲያ ጥቅሙ እንጂ ጉዳቱ አይታየንም ነበር። መጠቀሚያን ማንኛውም ነገር ማለት ነው። እያንዳንዱ ነገር እኮ አሁን በፊት ድንጋይ ስትፈልጪ ወይም ድጅኖ ተጠቅመሽ ነው። ሽንኩርት ስትከትፊ ቢላ ተጠቅመሽ ነው። አሁን ግን ማሽኖቹ በቀላሉ የሚያደቁ ነገር ድካምን የሚቀንሱ ነገር ሆኑ ማለት። ድካምን ቀነሱልሽ ማለት እዚህ ላይ የምታጠፊው ሌላ ላይ ታጠፊዋለሽ ማለት ነው። እችን ወጥሽን በሰዓት ውስጥ ሰሪያለሽ፣ የሚፈጨውን ፈጫጭተሽ ምናምን የሚደበላለቀውን የሚቀመመውን ቀመመሽ በቀላሉ ተሰሪና ወደ ስራሽ ትሄጃለሽ በቀላሉ። ስለዚህ ነገሮችን የሚያቀሉ እንጂ የሚያከብዱ አልነበሩም። ነገር ግን ወደኛ ሲመጡ እኛ አጠቃቀማችን ለነሱ በሚገባ ሁሉ ስላልጠቀምናቸው እየጎዱን ነው የሚል ነው የሚያስተላልፈው። እንግዲህ በጥንቸል በኩል አሸናፊነቱን ስላረጋገጠ ያው ምንም ማድረግ አይቻልም። ይፈርዳሉ። 90% ጥቅም ነው እስካሁን ድረስ የተናገሩት። ይሄም ደግሞ እንደ ክርክር አጀንዳ አይ ማን ያሸነፈው በቃ ተረጋግጧል። እኔ እኮ ቤተሰቦቼን ስለምወድ ነው እንጂ ልመለስ እንዴ የሁሉ ጥቅም እንዳለው ራሱ ነው እስካሁን አልተገነዘብኩም። እንደው ብዙ ነው አልኩ እንጂ እንደዚህ አልተረዘርኩትም ነበር። ያው ይሁን እንግዲህ እርሶስ የሚሉት የለም እንደው በተጨማሪ ቅድም ከዘረዘሩት እኔ ስናገረው ነው የሚመጣው እንደው እርሶ ስናገረው ካፌ ቀለብ ያው ምን ይደረግ እንግዲህ ነገር እኮ ጸባይ ነው።
እና ምንድነው መዝጊያችን እንግዲህ ሶሻል ሚዲያን በአግባቡ እንጠቀመው። እኛው እስከፈጠርነው ድረስ እኛ ራሳችን ምንድነው እንደ ክፍለ ጊዜውን በፊት ትምህርት ቤት ስንማር እንዴት ነው ክፍለ ጊዜ ወጥቶ ነው እንደሱ እንኳን አውጥተን ቢሆን እንደው መገዛት እንኳን ካልቻለን እንደው በእቅድ አድርገን ብንጠቀመው፣ አለበለዚያ ደግሞ ትውልድ ነው የሚገድለው። በጣም ከባድ ነው። አሁን እንደዚህ ወሬውም የተሳሳተ መረጃውም ላዩ ላይ እንትን ስንል በራሱ አይናችን ራሱ በጣም ይጎዳል። አይን እስከ ማጥፋት ነው የሚደርሰው እና በአግባቡ ብንጠቀመው ለሱ ባንገዛ እኛ እስከሰራ ነው ድረስ እኛ ፈጣሪው እስከሆነን ድረስ ለሱ እኛ የበላይ ነው ሆነን መቀጠል ያለብን እና በአግባቡ ብንጠቀመው ብዬ እላለሁ። ይሄው ነው መሰረቱ። አይን ላይ ያነሳሽው ነገር ንባብ ያላጠፋውን አይናችንን አሁን ሶሻል ሚዲያ ነው እያደበዘዙ ያለው። አብዛኛው ወጣት መነጽር ተጠቃሚ እያደረገው እያለ ምን የምንመለከትበትን ቦታ ራሱ አንመርጥ። ፀሐይ ላይ እንመለከታለን፣ መብራት የበዛበት ምናምን በቃ በጣም በብዙ ምክንያት ተኝተን እንኳን በብርድ ልብስ ተሸፍነን እንኳን የምናይበት አጋጣሚ ነው ያለውና ያ አይናችንን ይጎዳውና የወጣት ተጧሪ ሊያደርገን ይችላል እና ያንን ተጠንቅቀን ከተጠቀምንበት ግን ይጠቅመናል እንጂ አይጎዳንም። ስለዚህ ሶሻል ሚዲያን እንጠቀምበት እንጂ አይጠቀምብን በማለት እንዘጋለን። እስካሁን ስለነበረን ቆይታ በጣም እናመሰግናለን። ያው እንደተለመደው ሼር ማድረጋችሁን አትርሱ። ደግሞ እንደምትመለከቱም ደግሞ አሁን ወደ 5000 ወደ 6000 የሚመለከት ቪዲዮ ያሳየናል። ሰብስክራይብ ያደረገው ግን 200 ነው እና እንደው ትንሽ እጃችሁን ብታሰሩት ለማለት እንፈልጋለን ነው። ምናልባት በዚህ ጉዳይ ደግሞ ብትከራከሩ የምትሉን ካለ ሐሳብ አስተያየታችሁን ኮሜንት አስቀምጡ። በዚህ መልኩ ፈጽመናል የዛሬውን። በሌላ ቪዲዮ እንገናኝ። ደህና ሁኑልን። እናመሰግናለን።